ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ዛሬ የምንነጋገረው ስለ ተራ የፍቅር ወሬ አይደለም። ዛሬ የምንመረምረው የሰው ልጅ አእምሮ ሊቆጣጠረው የማይችለውን እውነትን ከውሸት ፍቅርን ከድራማ የሚለየውን ታላቁን የአይን ቋንቋ ነው። ስንቶቻችሁ ናችሁ አንዲት ሴት ፊት ለፊት ቆማ ጣፋጭ ቃላትን እየደረደረችላችሁ ነገር ግን ውስጣችሁ የሆነ ነገር እየዋሸቻችሁ እንደሆነ የሚነግራችሁ? ያ የውስጥ ስሜታችሁ ሳይሆን አእምሯችሁ በአይኖቿ ውስጥ ያነበበው መረጃ ነው። አንደበት ይዋሻል፣ ልብም ሊሸነግል ይችላል። ነገር ግን አይን በጭራሽ አይዋሽም። ለምን መሰላችሁ? የሰው ልጅ አይን ከማዕከላዊ የነርቭ ስርዓታችን ጋር በቀጥታ የተገናኘ በመሆኑ ነው። ስሜታችን ሲቀየር አይናችን ቀድሞ ምላሽ ይሰጣል። የኤፍቢአይ ተመራማሪዎች የቁማር ተጫዋቾችና የዓለማችን ስኬታማ ወንዶች አንድ የጋራ ሚስጥር አላቸው። እሱም ሰዎችን በአይናቸው የማንበብ ችሎታ ነው። በዚህ ቪዲዮ አንዲት ሴት እያወራችህ አይኖቿን ወደ የትኛው አቅጣጫ እንደምታዞር በማየት ብቻ በአእምሮዋ ውስጥ ምን እየተካሄደ እንደሆነ የምታውቅበትን ሳይንሳዊ ዘዴ አሳይሃለሁ። እየዋሸች ነው? የሆነ ነገር እየፈጠረች ነው? ወይስ በእውነት እያፈቀረች ነው? ይህ ቪዲዮ የእይታህን ጥራት ለዘላለም ይቀይረዋል። በተለይ በቪዲዮ አጋማሽ ላይ የምናየው የብሌን መስፋት ሚስጥር እና መጨረሻ ላይ የምነግራችሁ የሶስት ማዕዘን እይታ በሴቶች ዘንድ ያላችሁን ተቀባይነት በ10 እጥፍ ይጨምረዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ውስብስብ የአቅጣጫ ትንታኔዎች ከመሄዳችን በፊት ማንም ሊቆጣጠረው የማይችለውን ትልቁን ምልክት እንይ፣ የአይን ብሌን መስፋት። ይህ ለምን ወሳኝ እንደሆነ ልንገራችሁ። ይህ ተግባር የሚከናወነው በሰውነታችን አውቶኖሚክ ነርቭ ሲስተም ወይም ደግሞ ቁጥጥር የሌለበት የነርቭ ሲስተም አማካይነት ነው። ማለትም ሰውየው ፈልጎ ሊያሰፋው ወይም ደግሞ ሊያጠባው አይችልም ማለት ነው። በሳይንሳዊ ጥናቶች እንደተረጋገጠው አንድ ሰው የሚወደውን የሚፈልገውን ወይም የሚማርከውን ነገር ሲመለከት አእምሮ ዶፓሚን የተባለውን የደስታ ሆርሞን ያመነጫል ወይም ይረጫል። ይህ ሆርሞን ወዲያውኑ ወደ አይን ነርቮች መልእክት በመላክ ብሌኑ እንዲሰፋ ያደርገዋል። በ1970ዎቹ የተደረጉ ጥናቶች እንደሚያሳዩት ወንዶችም ሆኑ ሴቶች የአይን ብሌናቸው የሰፋ ሰዎችን ይበልጥ ማራኪ አድርገው ይቆጥራሉ። ታዲያ ይህንን በሴቶች ላይ እንዴት ትረዳዋለህ የሚለው ነው ትልቁ ጥያቄ። ከሷ ጋር ፊት ለፊት ተቀምጠህ እያወራህ ነው። ብርሃኑ መደበኛ ሆኖ ሳለ ያንተን አይን ስትመለከት ብሌኖቿ በድንገት ከሰፉ፣ ይህ እጅግ የላቀ አትራክሽን ወይም ደግሞ የመሳብ ምልክት ነው። እሷ በዛ ቅጽበት በአንተ ተማርካለች፣ አድናቆት አድሮባታል። ይህንን ምልክት የልብ በር መከፈት ብለን ልንጠራው እንችላለን። ነገር ግን ጥንቃቄ ማድረግ ያለብህ አንድ ነገር አለ። የአይን ብሌን በሁለት ተቃራኒ ስሜቶች ጊዜ ሊሰፋ ይችላል። አንደኛው ከፍተኛ ፍላጎት ሲኖር ሲሆን፣ ሁለተኛው ደግሞ ከፍተኛ ፍርሃት ወይም ስጋት ሲኖር ነው። ታዲያ እንዴት ትለየዋለህ? እዚህ ጋር ነው ብልህነትህ የሚመጣው። ብሌኗ ሰፍቶ ሰውነቷ ወደ አንተ ከተጠጋና ጸጉሯንም የምታስተካክል ከሆነ ይህ ፍቅር ነው። ነገር ግን ብሌኗ ሰፍቶ ትንፋሿ ከረዘመና ሰውነቷ ወደ ኋላ ካፈገፈገ ይህ ስጋት ወይም አለመመቸት ነው። ብዙ ወንዶች ይህንን ልዩነት ባለማወቃቸው ሴቶች ሲፈሯቸው ተመሰጠችብኝ ብለው ተሳስተው ግንኙነታቸውን ያበላሻሉ። የዛሬው ትምህርትህ ግን ይህንን ስህተት እንድትደግም አይፈቅድልህም። አሁን ወደ ሁለተኛውና እጅግ አስገራሚው የኤንኤልፒ ወይም ኒውሮ ሊንጉስቲክ ፕሮግራሚንግ ሚስጥር እንግባ። ይህ ክፍል ሴቶች እውነት እያወሩ እንደሆነ ወይም ታሪክ እየፈጠሩብህ እንደሆነ የምትለይበት የውሸት መመርመሪያ ማሽን ነው። አብዛኛው የሰው ልጅ አእምሮ መረጃን የሚያከማችበትና የሚፈጥርበት ቋሚ የአይን እንቅስቃሴ አለው። ከአንዲት ሴት ጋር እያወራህ ነው እንበል። ትናንት ከሰዓት የት ነበርሽ ወይም ደግሞ ያንን ሰው ታውቂዋለሽ ብለህ ጠየቃት። መልስ ስትሰጥ አይኖቿ ወዴት ያያሉ? አንደኛ፣ አይኖቿ ወደ ላይና ወደ ግራ ከሄዱ ካንተ እይታ አንጻር ወደ ቀኝ፣ ለሷ ግን ወደ ግራ። ይህ የሚያሳየው መረጃውን ካለፈው ትዝታዋ እያወጣች መሆኑን ነው። ማለትም ትላንት የሆነውን ነገር በአይነ ህሊናዋ እያየችው ነው። ይህ የእውነት ምልክት ነው፣ ምክንያቱም አንጎሏ የነበረውን ምስል እንጂ አዲስ ታሪክ እየፈጠረ አይደለም። ሁለተኛ፣ አይኖቿ ወደ ላይና ወደ ቀኝ ከሄዱ ይህ ቀይ መብራት ነው። አይኖቿ ወደ ላይና ወደ ቀኝ ከሄዱ አንጎሏ ያልነበረውን ምስል እየሳለ ነው፣ ታሪክ እየፈበረከች ነው። ምናልባት ያላደረገችውን ነገር ግን እንዳደረገች አድርጋ ልትነግርህ እየተዘጋጀች ነው። ይህ የአይን እንቅስቃሴ ኢማጂኔሽን ወይም ደግሞ ምናብን ያመለክታል። ሶስተኛ፣ ወደ ጎንና ወደ ቀኝ። ይህ ደግሞ ድምጽን የመፍጠር ሂደት ነው። ያልተባለ ንግግርን እንዲህ አለኝ ለማለት ስትዘጋጅ
አይኗ ወደዚህ ይሄዳል። ይህንን ለመቆጣጠር እንዴት ተግባራዊ ታደርጋለህ? መጀመሪያ ቤዝላይን ወይም ደግሞ መሰረታዊ ነገሮችን መውሰድ ይኖርብሃል። ማለትም ውሸት በማይጠይቁ ተራ ጥያቄዎች አይኗ ወዴት እንደሚሄድ አጥና። የልጅነት ጓደኛሽ ማን ይባላል በላት። ያኔ አይኗ ወደ ግራ ከሄደ ያ የእውነት አቅጣጫዋ መሆኑን አረጋገጥክ። ከዚያ በኋላ ወሳኝ ጥያቄ ስትጠይቃት አይኗ ወደ ቀኝ ከዞረ እያታለለች መሆኑን በሰከንድ ውስጥ ትረዳለህ። ይህንን ዘዴ የተማሩ ወንዶች በሴቶች ድራማ አይበለጡም። እስካሁን ያየናቸው ምልክቶች እሷን ለመገምገም የሚረዱ ነበሩ። ይህ የመጨረሻው ክፍል ግን እሷ ላንተ ያላትን የስሜት ጥልቀት የምትለካበትና ግንኙነቱን ወደሚቀጥለው ደረጃ መቼ ማሸጋገር እንዳለብህ የሚነግርህ የካርታ መመሪያ ነው። የሰው ልጅ እይታ በ3 አይነት ትራያንግሎች ይከፈላል። አንደኛ ማህበራዊ እይታ ወይም the social triangle። አንዲት ሴት ስታወራህ አይኖቿ በአይኖችህና በአፍንጫህ መካከል ባለው ቦታ ላይ ብቻ የሚመላለሱ ከሆነ እይታዋ ሶሻል ወይም ማህበራዊ ነው። ይህ ማለት ላንተ ያላት አመለካከት እንደ ጓደኛ፣ እንደ ስራ ባልደረባ ወይም እንደ ተራ የሚያውቁት ሰው ነው። እዚህ ጋር ምንም አይነት የፍቅር ስሜት የለም። ሁለተኛ የኃይል እይታ ወይም the power triangle። አይኖቿ ከአይንህ ወደ ግንባርህ ከፍ የሚሉ ከሆነ ይህ ፓወር ጌዝ ይባላል። እሷ ላንተ ትልቅ ግምት እየሰጠች አይደለም፣ ወይም ደግሞ አንተን ለመቆጣጠርና የበላይነቷን ለማሳየት እየሞከረች ነው። ይህ እይታ ብዙውን ጊዜ በክርክር ወይም ግጭት ባለበት ወቅት ይታያል። ሶስተኛ ጥልቅ የፍቅር እይታ ወይም the intimate triangle። ይህ እይታ የሁሉም ወንዶች ህልም ነው። እሷ ስታወራህ ወይም ስትሰማህ አይኖቿ ከአይንህ ወደ አፍህ ወይም ወደ ከንፈርህ ከዚያም ወደ ደረትህ ወርደው በፍጥነት ተመልሰው አይንህን የሚያዩ ከሆነ ይህ ኢንቲሜት ጌዝ ነው። ይህ እይታ የሚነግረን አንድ ነገር ብቻ ነው። እሷ በአካል አንተን ትፈልጋለች። አንጎሏ ሳያውቀው አንተን እንዳፍቃሪ እያየህ ነው። ይህ እይታ ካለ እሷን ለመሳም ወይም የፍቅር ጥያቄ ለማቅረብ ትክክለኛው ጊዜ አሁን ነው። አንድ ምሳሌ ልስጥህ። ብዙ ወንዶች ሴቶች አይናቸውን ሲሰብሩ አልፈለገችኝም ብለው ያስባሉ። ነገር ግን አንዲት ሴት አይንህን አይታ ፈገግ ብላ አይኗን ወደ ታች ወይም ወደ መሬት ከሰበረች ይህ የትህትና እና የፍላጎት ምልክት ነው። ነገር ግን አይኗን ወደ ጎን ወይም ወደ ግድግዳ ከሰበረች ይህ መሰላቸት ነው። እነዚህን ጥቃቅን ልዩነቶች ማወቅህ በሴቶች ዘንድ እንደ አዋቂና አስተዋይ ወንድ እንድትቆጠር ያደርግሃል። እንግዲህ የዛሬ ቪዲዮ ይህንን ይመስላል። አይን በጭራሽ አይዋሽም። አንተ ግን ማንበብ መቻል አለብህ። አንደኛ የብሌን መስፋትን አስተውል፣ ፍላጎቷን ይነግርሃል። ሁለተኛ የአቅጣጫ ሜትሪክስን ተጠቀም፣ ውሸቷን ያጋልጥልሃል። ሶስተኛ የሶስት ማዕዘን እይታን ተመልከት፣ ቦታህን ያሳይሃል። ይህን ዕውቀት ስትጠቀም ግን አንድ ነገር አትዘንጋ፣ ሁሌም በራስ መተማመን ይኑርህ። አንተ ራስህ አይንህን ሳትሰብር አይኗን እያየህ ማውራት መቻል አለብህ። አሁን አንድ ጥያቄ ልጠይቃችሁ። ከአሁን በፊት ሴቶች እያታለሏችሁ እንደሆነ በአይናቸው የተረዳችሁበት አጋጣሚ አለ ወይስ ይህን ቪዲዮ ካያችሁ በኋላ ነው ነገሮች የገቧችሁ? ኮሜንት ላይ እንወያይ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ቪዲዮ ሴቶች በወንዶች ላይ የሚወዱትን ነገር ግን በጭራሽ የማይናገሩትን 5 ሚስጥሮች ይዤላችሁ እመጣለሁ። እስከዚያው ድረስ በሰላም ቆዩ።